ሰላም እንዴት ናችሁ? ዲጽቂያውስ ቤተሰቦች እንኳን ደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳቤ ለብዙዎች እንዲደርስ ሼር፣ ላይክ እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝ አመሰግናለሁ። ዛሬ እንግዲህ ጉድ ብዬ ነው የመጣሁት። ጉድ ያልኩበት ምንድነው ምክንያቱ ባለትዳር ሴቶች ከሆናችሁ ወይ ፍቅረኛ ያላችሁ ሰዎች ጓደኞቻችሁን ፈትሹ በማለት መጀመሪያ በማስጠንቀቂያ ልጀምር። ምክንያቱም አሁን ላይ ብዙ አይነት ነገሮች እያየን ነው፣ እየሰማን ነው። ይሄ አሉባልታ ሳይሆን ትክክለኛ ሁለት ሴት ጓደኛሞች ላይ የተፈጠረ ታሪክ ነው ማወራችሁ። ራሳችሁ ስሙና ሀሳብ አስተያየታችሁን አስቀምጡልኝ። እስከ መጨረሻው አዳምጡ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። እኔ በጣም ገርሞኛል፣ ግን ለሌሎችም መማሪያ ይሆናል ብዬ ስላሰብኩኝ ነው ወደ እናንተ። ምን ተፈጠረ መሰላችሁ? ሁለት ጓደኛሞች ነበሩ። ከትምህርት ቤት ጀምሮ ነው የሚተዋወቁት። አብረው ተምረው ተመረቁ። አንደኛዋ ቀድማ ገባች። ከገባች በኋላ እሷ ጥሩ ስራ እየሰራች የመንግስት ሰራተኛ ናት። ደህና ክፍያ ይከፈላታል። ጥሩ ነው የምትሰራው እና ብዙ ጊዜ ፊልድ ምናምን ትወጣለች። እና ያቺ ጓደኛዋ ከትምህርት ቤት የሚተዋወቁት ባሏንም ታውቃለች። አብራ ቤት ትመጣለች። እንጆ እያደረጋሉ፣ ይዝናናሉ፣ ሾፒንግ አብረው ይሄዳሉ ምናምን። ብቻ አብረው ብዙ ጊዜያቸውን ያሳልፋሉ። እና ያቺ አጋጣሚ ሆኖ ክፍለ ሀገሮች ላይ ትዞራለች ምናምን እና ብዙ ጊዜ ፊልድ የሚያስወጣ ነው ስራዋ። ለዛ አጋዥ አለቻት፣ ቤት የምታጸዳ ምግብ የምታበስልላቸው ምናምን። እና ባልየውም እንደዛው የስራ ሰው ነው፣ ግን እሱ ቤት ሲገባ ምናምን ያው ሰራተኛ አብስላ ምናምን ነው የምጠብቀው። ሚስትየው ደግሞ ከስራ ደክሟት ስትመጣ ቤት እንደዛው ማለት ነው። እና እቺ ሚስትየዋ ብዙ በስራ ጊዜ ወይ ጠዋት ወጣ ማታ የምትገባ ናት፣ ወይ ደግሞ ፊልድ የምትዞር ናት። ይሄ የቆየ ፊልድ ባይሆንም 3 ቀን 4 ቀን እንዲህ አይነት ነገር ትወጣለች። እና እዚህ ቅርብ አዳማ እና አዲስ አበባ ነው የምትኖረው የሚኖሩት፣ ግን ትወጣለች። በስራ ቢዚ ናት ምናምን። ለዛ ከባልየው ጋር ይሄ ቁርስ ተረጋግቶ በልተው አያውቁም፣ ወይም ምሳ ምናምን እረፍት ስትሆን ነው እንጂ ብዙ ሰዓቷ ብዙ ጊዜዋ በስራ ማለት ነው። እና እቺ ሴት ጓደኛዋ ደግሞ ስራ ጀምራ አቋርጣ እነሱ ጋር ብዙ ጊዜዋን ታሳልፋለች። እና ይሄን ነገር አየች መሰለኝ። እና ልክ እነሱ ስራ ውለው ሲመጡ ባልና ሚስት ሰራተኛ አለች ብያቸዋለሁ ቤት። ግን ምን ታደርጋለች? ልክ ከስራ በሚመጡበት ሰዓት ጠብቃ የጓደኛዋ ቤት ስለሆነ ለሚያስቡ ስትመጣ ደስ ብሏቸው ነው የሚያስተናግዷት። እሷን ቤት ስትመጣ ቡና ፍልታ ሰርሞኒውን አሳምራ ጭሱ ተጫጭሶ ቡና ተፈልቶ ምግብ ተሰርቶ ምናምን ይጠብቃቸዋል። እና ደስ ነው የሚለው አይደል? ማንም ሰው ቢሆን እንኳን ከስራ ውላችሁ እንዲሁ ቤታችሁን የሚያሳምር ሰው ሲኖር ደስ ይላል አይደል? እና ባልየው ሲገባ ዋው ምናምን ብሎ ደስ ብሎት ይቀመጣሉ። ራትም ከሆነ ራት በልተው ቡና ምናምን ተብሎ አንዳንዴ ደግሞ ወይን ሁላ ይቀርባል ቤቱ ማለት ነው። እና ሚስትየውም ባልየውም ሲኖሩ አብራ እንደዛ ጓደኛ ሆና ሰርሞኒ አድርጋ ምናምን ጠብቃቸዋለች። እነሱም ደስ ብሏቸው ይበላሉ፣ ይጠጣሉ፣ ይጫወታሉ። ነገር እንደ ቤተሰብ ሆና ነው የምታደርገው። ከዛ እች ልጅ በቃ ጓደኛዋ ናት። የሆነ ገበያ ስትሄድ የሆነ እቃ ስትገዛ አብራ ነው የምትገዛላት። የሆነ ነገር ሲፈጠርም እሷን ታማክራታለች ምናምን። ከትምህርት ቤት ጀምሮ ነው የምትተዋወቁ ብያቸዋለሁ። አብረው እንደዛ እየኖሩ እሷን ቤት እየመጣች እየተዝናናች፣ ቤታቸው እንደ ቤቷ ነው። ሰራተኛ እያለች ሁላ ሰራተኛዋን በቃ ቁጭ በይ እረፍት አድርጊ፣ እኔ ኩክል አድርግ፣ እኔ ላብስል ምናምን እያለች ምግብ ታበስላለች ምናምን ማለት ነው። እና እሷም ስለምታውቃት በቃ ቤቷ ነው ኢትሶኬ ተብሎ ነው እንጂ አንድም ቀን ሰው በሌላ መንገድ አይቶባት አያውቅም። ከዛ የሆነ ጊዜች ባለትዳሯ ሴት ለስራ ወደ አዳማ ወይ አዳማ ወይ ደብረ ዘይት ለስራ ለ3 ቀን ምናምን ልትሄድ ነው። እና ፊልድ ልወጣ ነው ስራ እዛለኝ እና ለምን እዛ ሄደን በዛው ማብረና እንዝናናም ስትላት፣ አይ እኔ እዚህ ብሆን ይሻለኛል ቤታው በቃ እንደዛ ከሆነ ሰራተኛዋ አለች ባልየውም አለ። እሺ ብላ እቺ ባለትዳሯ ቤት ትታት ወደ ስራ ትሄዳለች ማለት ነው። እዛ ስራዋን እየሰራች እያለ በመሃል ቤት ባልየው ከስራ ሲመጣ ልክ እንደተለመደው ከዚህ በፊት ጓደኛዋም እያለች እንደምታደርገው ቤት ቡና ፍልታ ራት ሰርታ ቤቱን ሰርሞኒው ተስተካክሎ ቡናው ቄጤማው ተጎዝጉዞ ወይኑ ቀርቦ ይመጣል። እዛ ሰዓት ምን ታደርጋለች? ሰራተኛዋን አውቃ በቃ ዛሬ እረፍት ውጪ፣ እኔ ስላለሁኝ ምግብ ለባልየው ምን ያበስልለታለሁ፣ በቃ አንቺ ችግር የለውም ሄደሽ እረፍት ማድረግ ትችያለሽ፣ ጓደኞች የቤተሰብ ካሉሽ እነሱ ጋር ሂጂ ትልና ሰራተኛዋም እንግዲህ እረፍት ከተገኘማ ብላ ምንም ሌላ ነገር አላሰበችም። ተነስታ ወደ ጓደኞቿ ወይ ደግሞ ቤተሰቦቿ ጋር ትሄዳለች፣ ሰራተኛዋ ማለት ነው። እረፍት ውጭ ስትባል ማን ይጣላል?
ተነስታ ሄደች። ከዛ እች ጓደኛ ተብዬዋ የጓደኛዋን ባል እንግዲህ እራት ሰርታ ወይን አቀራርባ ምናምን ጠበቀችው። እሱም ሁልጊዜ እንደምታደርገው ነው ብሎ እሺ ብሎ ደስ ብሎት ቁጭ ብሎ ራሱን አጣጥሞ ወይኑም ስታቀርብለት እሺ ብሎ ጠጣ። ከዛ እንግዲህ አንድ ብርጭቆ እንደተጎነጨ ምን እንደተፈጠረ አይታወቅም። ራሱን ስቶ ራሱን ያገኘው አልጋ ላይ ነው። ስቶ አልጋ ላይ ነው ያገኘው ራሱን። ከዛ ምንድን ነው ሲላት አብራው ተኝታለች ከጎኑ ምናምን ደነገጠ፣ አማተበ፣ ጮህም ምናምን አይነት ነገር እንግዲህ ብቻ ከድንጋጤው ሲባንን የሚስቱ ጓደኛ ናት፣ እንደ ቤተሰብ ሁና ነው ስታደርግ የነበረው ነገር። ለካ ቀን እየጠበቀች ነበረ የጓደኛዋን ባል በመመኘት ወይ ደግሞ ምንድነው በቅናት ትዳራቸውን ለማፍረስ ልበለው ግራም ያጋባ ስሜት ነው እና ልክ ራሱን ስቶ እሷ ጋር አልጋ ላይ ሆኖ ምናምን ነው የሚያገኘው ራሱን ማለት ነው። እና ሁላ ቪዲዮ ቀርጸዋለች። ከዛ የሰውዬ መሬት እና ሰማይ ተደባለቀበት። ምንድነው የተፈጠረው ምናምን ሲላት በቃ አሁን ወይ ዝም ብለህ ትቀጥላለህ ወይ ደግሞ ይሄን ቪዲዮ አሳያትና ህይወታችሁ ያበቃል ትለዋለች ማለት ነው። ከዛ እንደዛ እያስፈራራችው ሚስትየውም 3 ቀን ሆኗት ወደ ቤት ተመለሰች። ያን ነገር ምንም እንዳልተፈጠረ አስመስለው እየቀጠሉ ነው። ሰራተኛዋ መጣች፣ ምንም እንዳልተፈጠረ አስመስለው እየቀጠሉ መሀል ላይ እንግዲህ በምን እንደተጣሉ አላቅም ነገረቻት። እንደዚህ ተፈጥሯል ባልሽ ጋር እንደዚህ አይነት ነገር ተፈጥሯል እና ራሳችንን አናቅም፣ መጠጥ ጠጥተን ነበር እንደዚህ ያለቻት ማለት ነው። ልጅቱም ያው አሁን እኔ አጠር ላድርግላችሁ ወሬውን ብዬ ነው። ብዙ ነገር እንትናለች፣ ተሰባበረች ወይም ደግሞ ብዙ ነገር ሆነች። ትዳሯ ተበላሸ፣ ተፋቱ፣ ተለያዩ። እሷም ተለያየች፣ እሷንም አለ ብላ ከሁሉም ጋር ተለያየች። ትዳራቸውን ፈረሰ። ጥሩ ስራ ጥሩ ህይወት ነበራት። ኢትዮጵያ ላይ የምትወደው የምታፈቅረውን ሰው ነበር ያገባች። በገዛ ጓደኛዋ እንደዛ ህይወቷ ተበላሸ። እሷ እነሱን ላለማየት እዚህም ሁላ እናንተ ጋር ጥሩ ጊዜ ያሳለፍኩትበትን ቦታ ማይቼ ወይም ደግሞ ብዙ አይነት ነገር ከሚደርስብኝ ብላ በስደት ወደ እንግሊዝ ወጣች። ልጅቱ ማለት ነው። እቺ በደል የደረሰባት ሴት አሁን ውጭ ሀገር ለንደን ከተማ ነው የምትኖረው። በቃ ወንድም አልፈልግም ጓደኛም አልፈልግም ብላ ስራ ቤት ሆኗል ላይፏ። እና ምን ልላችሁ ፈልጌ ነው፣ ጓደኛ የምትሉትን ሰው ፈትሹ። አሁን ይሄ አጠር አድርጌ ነግሬያችሁ ነው እንጂ በጣም ረዥም ነው፣ ግን ያስተምራል ብዬ ያሰብኩትን ነው ትንሽ አድርጌ የነገርኳችሁና ራሳችሁን ትዳር ፍቅረኛ ምናምን ሲኖር አይ ነው የምትወዷት አብራችሁ ያደገች አብራ የተማረች ጎረቤቴ ዘመዴ ምናምን ሊሆን ይችላል። አሁን እንደምታውቁት ነው ያለው ሁኔታ አስቸጋሪና ከባድ ነው። ግን ሰው ተጠራጠሩ፣ ሁሉንም ሰው ፍሩ ማለት ሳይሆን ግን ገደብ ያለው ጓደኝነት። ባልሽን ቤት ትተሽ ሴት ጓደኛንም ትቶ መሄድ አስቡት፣ ከባድ ነው እና ብዙ አይነት ነገር ስላለ እኔ ዛሬ ይሄን እንድትማሩበት ወይም ደግሞ ሌላም ሰው እንዲማርበት ብዬ ነው። ሼር አድርጉት ሀሳቡን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ጓደኛ ዘመድ ብላችሁ የምናቀርባቸውን ሰዎች ቼክ እንድናደርግ እንድንፈትሽ መመርመር ጥሩ ነው። ምክንያቱም ብዙ አይነት ሰው አለ። መልካም ሰዎች እንዳሉ ሁሉ ደግሞ በዛው ልክም ደግሞ መጥፎ ሰዎች ስላሉ እሱ እንድንጠነቀቅ ብዬ ነው። ስለምትከታተሉኝ አመሰግናለሁ።